እንግዲህ ድጋሚ ይዘዋት ሄዱ ማለት ነው። እነኚህ የተረገሙ እንግዲህ ስፒድ ማነው እሱ ይሄ መርሲም ወይም ለማምለጥ ሲሞክር ፖሊሶች ይዘውታል። ደግሞ የውሸቱ ውሸት እኮ ሲያስጠላ በፈጣሪ ውሸት። እንደው እኔ ከእንደዚህ አሁን ወንጀል ሰርቼ አላውቅም አለ ሁሉ ነገር እዛ ማስረጃ እያለ ማለት ነው። እንግዲህ መሩዬ ራሷን ስታ ወድቃ ነበረ። ህፃኗም ደግሞ የምትሄድበትን አላወቀችም ወይ ጨዋ ሰው እንኳ አልጠራችም። ግን እዛው ጋር ተኝታ እንግዲህ ልጆቹ እንዲያገኟት አደረገች። ይዘዋት ተመልሰው ይዛ ሄዱ። አንቺ እኛን ለማታለል ነበር እንዴ የማትረቢ? ከእኛ እጅ የት ልታመልጪ ነው? ሲጀመር አላመመሽም፣ አውቀሽ እያስመሰልሽ ነው እያላት እንግዲህ ልጅቱን ስቃይዋን አበዛው ማለት ነው። እመኑኝ እኔ አልዋሻውም፣ እባካችሁ እባካችሁ ብላ ብትለመናቸውም በፍጹም ብለው ተሸክመው እዛው ወሰዷት። እሺ መድኃኒቴን አምጡልኝና ከዛ በኋላ እንደፈለጋችሁ ሆኖ ግን እኔ መድኃኒቴን ሳልወስድ 2 ቀን ሆኖኛል፣ እባካችሁ ሂዱና መድኃኒቴን አምጡልኝ አለቻቸው። ይሄ እንግዲህ አንተ ሂድ እየተባባሉ እኔ አልሄድም እንደው ሞተት ትላታለሁኝ እንጂ ከዚህ አልሄድም። ጭራሽ ደግሞ ቤቷ ልትልከኝ ነው እንዴ? ልታስገድለኝ ፈለግ እንደ አንተ እያለ እንግዲህ ቤቷ አልሄድም ብሎ እምቢ ያለ ልጁ። ከዛ በኋላ ይሄኛው አለቃ ነኝ ያለው እንግዲህ እነ መራዊት ቤት ቀጥ ብሎ ሄዶ መድኃኒቷን ይዞ ሊወጣ ሲል እንግዲህ ሀዊ መታበት። ማን ነው አልጋውን እንደዚህ ያመሰቃቀለው? ናሆም እያለች እየተጣራች ነበረ ማለት ነው። እንግዲህ ምን እንደሚፈጠር አላውቅም። እርግጠኛ ነኝ ይይዘዋል። ናሆም ይመጣል። ለናሆም ትደውልለታለች ወይንም ማለት ነው ሀዊ። እንግዲህ መሩዬ 2 ቀን ሙሉ መድኃኒት አላተችም። አይዞሽ እሺ እናትሽ ናፍቃሽ ነው እንዴ? አንቺም እንደኔ ያመመሽ እያለች ህፃኗ በጣም ነው ያሳዘነችኝ እውነቱን ለመናገር ማለት ነው። የኔ ምስኪን እንግዲህ ናሆም ስፒድ ማን ነው ይሄንን? ኧረ ስፒድ አልኩኝ ደግሞ ይሄንን መርሲሞይን ያስመለጡት ለካ አውቀው ነበረ። እነሱ ተነጋገረው ነው ከኒና ጋራ ማለት ነው። እና መርሲሞይ በሱ ቤት እንግዲህ እሱ ብቻ ነበር አራዳ። ኒና አስመልጣኛለች፣ አምልጫለሁ ከነሱ ምንም አያመጡም ብሎ እንግዲህ ሲሽከረከር ፖሊሶች ከፊቱ መጥተው ያው አጠገባቸው ማስረጃ እና የሱ ፎቶ ስለነበረ ቀብ አደረጉት። በጣም ተናደደ መርሲሞይ። ከዛ አምልጠህማ እነዚህ እጅ መግባት የለብህም እያለ ካሜራ መርሲሞይ ተረጋጋ እንጂ እዚህ ውስጥ እኮ ካሜራ አለ ምን ሆነሃል እያለ ደግሞ ተረጋጋ። ከዛ ኢንስፔክተሩ መጣና እንግዲህ ሁሉንም ነገር ሲነግረው ክድት አድርጎ ካደ። ይሄ ሰውዬ ታውቀዋለህ ሆይ? አላውቀውም። በደንብ ያው እስኪ አዎ አውቀዋለሁ። ይሄ ሰውዬ ግን ሞቷል። መቼ? ከ6 ወር በፊት። ይሄ ሰውዬ እኮ ከሞተ ገና 2 ወሩ ነው የሚለው እዚህ ይሄ ፎቶ ስልኩ ላይ ከተገኘ። ምን ማለት ነው ይሄ ሲለው አላውቅም ሞቷል፣ ግን እኔም ራሴን ለቅሽ ሰው ደርሻለሁ ብቻ ብሎ ቀጠጣጠረ። ውሸት እንደሆነ እዛ ላይ ምላሱ ላይ ተያዘበት። እኔ መርሲሞይ የሆነ ነገር ፈጥረ ከዚህ ውስጥ ወጣ እንጂ እስር ቤትማ መግባት የለብህም እያለ ብቻውን እያወራ እንግዲህ ያቺ የማትረባ እህቷን ትቼላት የለ እንዴ ደግሞ ምንድን ነው የምትፈልገው? እሰራልሻለሁ አንድ ጊዜ ብቻ ከዚህ ውስጥ ልውጣ እያለ እንግዲህ ራኬብን እየሰደበ ይገኛል ማለት ነው። ራኬብ እንግዲህ እዛ በጥብቅ እንዲታሰር ፈርዳበታለች። ምክንያቱም ያደረገው ነገር ቀላል አይደለም። ብዙ ነገር ነው ያደረገው ሰኒ ላይ ብቻ ብዙ ነገር እና አሁን ስፒድ ተብዬው እንግዲህ ቀጥ ብሎ ካለበት ይወጣል። እነኚህ መራዊትን ያገቱ ልጆች መያዝ አለባቸው። ከዛ ስፒድ ተብዬው ደግሞ ካለበት ጎሬ ወጥቶ ተገቢውን ቅጣት ማግኘት አለበት። ሳይሞት ሞቻለሁ ብሎ እንግዲህ ሰዎችን እያንገላታና እያሰቃየ የሚገኝ ሌባ ነውና ባለበት ተይዞ ተገቢውን ቅጣት ማግኘት አለበት ስፒድ ማለት ነው እውነት። ምክንያቱም በዚህ ከቀጠለ ከባድ ችግር ስለሚፈጠር እና መሩዬ እንግዲህ ለዛሬው ደህና ናት። ብቻ መድኃኒቱን እንዲያመጣላት አዘዘችው። ህፃኗም ደግሞ ለምን አልጮሽም? ቆይ ለምን እነሱ እጅ ተመልሰን እንዴ አንቺ ወደምሄድበት እኮ አጥቼ ነው መሩዬ። እንደገና ደግሞ አንቺን ትቼ መሄድ ፈራውኝ ካጠገብሽ ቁጭ አልኩ ስትል ስታሳዝን ነው። መሩዬም ደግሞ በቃ አይዞሽ እሺ እንደምንም ብለን እናመልጣለን አሁንም ማለች። አይ ማምለጫት አሁን አንደኛው እንልቀቃት በቃችን ልጅ እንልቀቃት። እነሱ ደውለው ልቀቋት ካላሉ በስተቀር በፍጹም አናደርገውም እኛ። ጭራሽ ደግሞ እኔ እስር ቤት ቆይ ስፒድና መርሲሞይ የት ሄደው ነው ስልክ የማያነሱት? ቆይ ለምን እያለ እንግዲህ ቆይ ተይዘው ይሆን እንደ ሄጀ ጀለሶቹን ልጠይቅ ብሎ ሄደ ማለት ነው። ተይዘዋል። እነሱ በገቡበት ጉድጓድ አንተም ትገባለህ የማይቀር ነው ማለት ነው። ሰኒ ማናት? ሰኒዬንም እንግዲህ ክብሮም አሁን ይመስልሻል እንጂ ተመልሰሽ ዞረሽ ወደ እኔ መምጣትሽ የማይቀር ነው። ሰኒ አንቺ የኔ ብቻ ነሽ፣ እመኚ፣ የሌላ ሰው አትሆኝም። እኔ በህይወት እያለሁ
ስለዚህ አንቺ የኔና የኔ ብቻ ነሽ። እሱ ሲያምር ይቀራል። በእናትህ ዞር በልልኝ። እመኚ ሰኒ፣ እውነታውን ልንገርሽ፣ አንቺ የኔ ብቻ ነሽ እያለ እንግዲህ አሁንም ተስፋ አልቆረጠም ማለት ነው። የኒናን ፍቅረኛ እንግዲህ ናትዬን መሬት ላይ አንከባሎ ጥሎት ሄደ ማለት ነው። አበባ እንግዲህ አጋጣሚስ መንገድ ላይ ነው ያገኘው። አበባውን ለኒና ነው የሚወስደው ብሎ እዛ ጋር እንግዲህ የአፈር ከዲቤ ቀላቅሎት ሄደ ማለት ነው። ራኬብ ደርሳ አስጣለችው። ሊወቅጡት ነበር እንደ ጌሾ። እንግዲህ የጽናት ጸባይ ግን ግራ ያጋባው ሰው አለ እንደኔ። የእውነት ጽናት ግራ እያጋባችኝ ነው ማለት አሁን እችን ልጅ ወንድሟ ልታስፈረም ነው ቤቷ ድረስ የመጣችው። ደግሞ ቤቷ ነው የአባቷ ቤት ነው። ለዚች ለማናት ኪያ ማለት ነው የወንድሟ ቤት ያው የራሷ ቤት ነው እንዴ። በር ትይዛለች እንዳትገባ። ልክ የሆነ ኪያ የማታውቀው ሰው ቤት ውስጥ እንዳለ ነገር እሱ ኪራ ያለበትን ችግር እያወቅሽ እንዴት ወረቀት ፈረም ምናምን ትያለሽ? ብቻ አፍላፊ ልጅቷ እኮ ምንም የተናገረቻት ነገር የለም። ግን የኪያ ትዕግስት እውነት በጣም ነው ደስ የሚለው። እኔ ቢሆን በጥፊ ነበር መሞላባት ጽናት እንደዚህ ስትመጻደቅ ማለት ነው። እውነት እንግዲህ ጽናት አሁን ላይ ያመጣችው ባህሪ ይሄ ነው። የተሰጣትን ነው እየሰራች ያለችው። ለነገሩ ክያም ደግሞ እኔ ክፉ ቃል መቼ ተናገርኩሽ? ቆይ አሁን አስፈርሜው ልሂድ ብቻ ነው ያልኩት። ለነገሩ ሀና ልምጣ ስትል የከለከልኳት ለካ እንኳንም ከለከልኳት። እሷን ብትመጣ ኖሮማ ከባድ ችግር ይፈጠራል። ሀና ከጀርባዬም ታሙኛላችሁ አደለ? ድሮስ የባል ዘመድ አለችና የባል ዘመድ ባይኑ አመድ አደለ የሚባለው ያለች እንግዲህ ሮጣ ገባች። አምላኬ ትዕግስቱን ስጠኝ። ሄኖክ እኔ ቆይ አሁን ምን ከፉት ነገር ተናገር? አልተናገርሽም፣ ግን ልጅቷ ምን እንደነካት አላውቅም። በቃ ይሄ ነገር ኪራ መስማት የለበትም። ተመልሰን እንሂድ። ምንማ እዚህ ደርሼ ሳላስፈርመው አልሄድም እንዴ። ስራው እኮ የኔ ብቻ አይደለም የሱም ነው። ስለዚህ መፈረም አለበት ብላ እንግዲህ ኪያ ድርቃለች። የጽናትን ባህሪም እንግዲህ ድርቅ ያለ ነው እንደ እንጨት። አንቺ ትብሽ እኔ ብስ ተባብለው እንግዲህ ተያይዘው ገደል መግባታቸው ነው። የጽናት ባህሪ እውነት ለመናገር በጣም ነው የሚያስጠላው። ወይኔ ጉዴ ፈላ እንዴ! የእውነት ምንድን ነው ማለት የተሰጣትን ቢሆን ይሄ ባህሪዋ አልተለመደም፣ ግራ አጋባል ማለት ነው። እና እንግዲህ ኒናዬም ድራማ እንደሰራችባቸው ነገረቻቸው። ጽናትና ሰንዬ ጎትተው ቤት ሲያስገባት ከት ብላ ሳቀችባቸው። አንቺ አውቀሽ ነበር እንዴ? አዎ፣ ግን እንደምትወዱኝ አረጋግጫለሁ አለች። ማለት በእናንተ ቤት ኪራና ናሆም የእውነት የተጣሉ መስሏችሁ ነው እንዴ? እና አልተጣሉም። እነሱ አውቀው እያስመሰሉ ነበረ ለመርሲሞይ ፊት። ኪራና ናሆም መቼም አይጣሉ። ምን ማለት ነው? እሱ ደግሞ ማለትማ መርሲሞይ የኪራንና የናሆምን መጣላት ክፍተት አድርጎ እንዳይጠቀምባቸው ፈልገው ነው እንደዛ ያደረጉት እንጂ እነሱ የእውነት አልተጣሉም። ታዲያ አንቺ ለምንድን ነው አንቺ ነሽ እንዲያስመለጥሽው? አዎ እነሱ ናቸው ያሉኝ እንደዛ። ከዛ ፌንት አስበልቶኝ ሄደ እሱ የእውነት መስሎት፣ ነገሩ ግን እንደዛ አይደለም ማለት ይገርማል። አንቺ ግን ተንኮልሽ ምናምን አሏት እንዴ? ግን ጎበዝ እንደምትወዱኝ ግን አረጋግጫለሁ። እውነት በጣም ነው የምትወዱኝ እያለች እንግዲህ ስታፌዝባቸው፣ አይ ኒና ምን ይሻልሻል ግን አንቺ ልጅ ግን የእውነት ግን ምን ይሻልሻል እያለች እንግዲህ እንትና ሰኒዬም እና የተሰጠኝን እኮ ነው የሰራሁት ምን ላድርግ ብለሽ ነው እንግዲህ። ከዛ በኋላ እንግዲህ አቶ መርሲሞይ ጣቢያ ቁጭ ብሏል። እዚህማ ታስሬ ቁጭ አልልም፣ ከነኛ አምልጬ መጥቼ እነኚህ እጅማ መግባት አልፈልግም፣ በፍጹም አልታሰራትም። እኔ መርሲሞይ ነኝ፣ እንደምንም ብዬ ከዚህ ቤት ውስጥ ማምለጥ አለብኝ እንጂ እንደዚሁ በቀላሉማ አይሆንም እያለ እንግዲህ ፉከራውን ቀጥሏል ማለት ነው። መርሲሞይ ቀጥ ብሎ ስፒድ ካለበት ያመጣል። ወዶም ሳይሆን በግዱ መርሲሞይ ስፒድን ማምጣት አለበት። እሱ ምን ፈልጎ ነው የኪራን ቤት የራሴ ነው ብሎ የመጣው? ከኋላ ይመጣሉ እንዴ? እንግዲህ የኪራን ቤት ፋይል ስለደበቀችበት አይደለ ሰኒ ሲያሰቃያት የኖረው ያ ስፒድን የተባለው። ስፒድን እንግዲህ በድንጋይ ገሎታል ተብሎ ጆከር ታሰረ ለተወሰነ ጊዜ። እቹ እንትና ራኬብ አስፈታችው ጆከርን። አሁን ደግሞ የውሸቱ ውሸት ስፒድ ሞቷል ከ6 ወር በፊት። አያችሁ፣ ውሸቱ ምላሱ ላይ ተያዘበት። ያልሞተውን ሰው ሞቷል። የለም መቼ ነው የሞተው? ከ6 ወር በፊት። አንድ ሰውዬ መሀል እንዴ! ይሄ ሰውዬ እኮ በ2018 ህዳር 22 ታይቷል። ስልኩ ላይ ያለውን ፎቶ ደግሞ
የቅርብ ጊዜ ፎቶ ነው፣ አዲስ አይደለም። ማነው አሮጌ አይደለም። እንዴት ነው ይሄ ሰውዬ ሊሞት? እኔ ሞቷል፣ ለቅሶ ደርሻለሁ። ቆይ አንተ ምንድን ነው የምትቀበጣጠረው? አንዴ ጓደኞቹ ነገሩኝ መሞቱን ትላለህ። ይሄንን ነገር ደግሞ ጆከር ነው እንደዚህ ያደረገው። የኔና የስፒድ መቀራረብን በጣም ነው የሚጠላው፣ በጣም ስለሚቀናብን እሱ ነው እንደዚህ ያደረገው። እውነት ልመንህ? አዎ አንተ አመንከኝም አላመንከኝም ምን የምታደርግልኝ ነገር አለ? ግን እውነታው ይሄ ነው አለው። ከዛ በኋላ በፍጹም እኔ አንተን ላምነህ አልችልም፣ ግን አንድ ነገር ትንገርህ፣ አንተ በጣም ወንጀለኛ ሰው ነህ። ስለዚህ እዚሁ ነው መቀመጥ ያለብህ አለው። እንግዲህ እዛው እንዲቀመጥ ፈረደበት። ወይኔ መርሲም ቦይ እንደዚህማ አይሆንም። ከዛ አምልጬ እነኚህ የማይረቡ እጅ ታስሬ ልቀመጥ? እንደዚህማ አይሆንም። መርሲም ቦይ ንቃ፣ የሆነ ዘዴ ፍጠር እያለ እንግዲህ ምን እንዳሰበ እንግዲህ አላውቅም። እሱ መውጣቱን ሲመኝ እንግዲህ ስፒድም ይመጣለታል እዚሁ ማለት ነው። የማይቀር ነው ይሄ፣ የታወቀ ጉዳይ ነው ማለት ነው።